አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ርዕሰ ነጥቦቹን በማስቀደም እንጀምራለን። የእስክንድር ነጋን መውጣት ተከትሎ የአማራ ፋኖ ሸዋ እዝ አዛዥ መከታው ማሞ በአዲሱ አደረጃጀት የተሰጠውን ስልጣን አልቀበልም በማለት መውጣቱ ተሰማ። በህወሓትና በሻዕቢያ ፍላጎት ላይ የተመሰረተው የአፋብን ድርጅት ገና ከጅምሩ በአመራር ምርጫው ላይ ጥያቄ እያስነሳ ይገኛል። አንደኛ ዓመት የስልጣን ዘመናቸውን እያከበሩ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ መግለጫን ሰጥተዋል። ዝርዝር ሀሳባቸውን አጠናቅረናል። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ምዕራብ ባዳዋቾ ወረዳ የተፈጸመው ድርጊት መላውን ማህበረሰብ በታላቅ ሀዘንና በድንጋጤ ውስጥ ጥሏል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ጋር በስልክ መወያየታቸው ተሰማ። የአፍሪካ ዋንጫ አሸናፊዋ ሴኔጋል በሴኔጋል የክብር አቀባበልና ሽልማት ተበርክቶላቸዋል። ዝርዝሩን ይዘናል። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምረን ሌሎች ቀሪ መረጃዎችን አጠናቅረናል። እስከ ፍጻሜው አብራችሁን ተቆዩ ዘንድ ያክብሮት ግብዣችን ነው። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ እየጋበዝን ከመሸጋገሪያ በኋላ ስንመለስ ወደ ቀዳሚው መረጃችን እናልፋለን። ድርጅታችን ሰመር ሪል ስቴት በተወዳጁና የዲፕሎማቲክ መንደር በሆነው በእንግሊዝ ኤምባሲ በ2 ዓመት ውስጥ የሚጠናቀቀው ሳይት ላይ የገና በዓል ምክንያት በማድረግ ለ20 ደንበኞች ብቻ በቅናሽ ዋጋ በካሬ በ74,000 ብር ብቻ የቤት ባለቤት አድርጓቸዋል። አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በመጪው የጥምቀት በዓል ቀድመው ለሚመጡ 10 ደንበኞች ብቻ ተጨማሪ እስከ 35% የሚደርስ ቅናሽ አዘጋጅቶ እየጠበቁት ነው። የግንባታ ዲዛይኑም ከዚህ በፊት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በሰሩ ጉምቱ ባለሙያዎች እየተሰራ መሆኑ ቤቶቹን እጅግ ተፈላጊ አድርጓቸዋል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ለማስተናገድ ዝግጅታችንን ጨርሰናል። ታዲያ ምን ይጠብቃሉ? የዚህ ድል ተጠቃሚ ለመሆን ከታች ባለው ስልክ ይደውሉ። የእስክንድር ነጋን መውጣት ተከትሎ የአማራ ፋኖ ሸዋ እዝ አዛዥ መከታው ማሞ በአዲሱ አደረጃጀት የተሰጠውን ስልጣን አልቀበልም በማለት መውጣቱ ተሰምቷል። መከታው ማሞ በህወሓትና ሻዕቢያ ጫና መሪ ተደርጎበት የተመረጠውን ዘመነ ካሴ እኔን አይመራኝም በማለት ነው ዛሬ አዲሱን መዋቅር ውድቅ አድርጎ የወጣው። በህወሓትና በሻዕቢያ ፍላጎት ላይ የተመሰረተው አፋብን ድርጅት ገና ከጅምሩ በአመራር ምርጫው ላይ ጥያቄ ያስነሳበት ይገኛል። የድርጅቱ መሪ ዘመነ ካሴ ነው ተብሎ ቢገለጽም ዘመነ እስካሁን በኤርትራ እንደሚገኝና ወደ ኢትዮጵያ መመለስ ፍላጎት እንደሌለውም ተሰምቷል። ይህንን መረጃ አስረስ ማረ ከጫካ ሆኖ ለሚያናግሩት ደጋፊዎቹ መግለጹን ተከትሎ እሱ እዚህ ሳይኖር ሊመራን አይችልም በማለት ተፈረመ የተባለውን ስምምነት ቀለሙ ሳይደርቅ እየተበተነ ይገኛል። አብዛኛው ታጣቂ በቡድኑ ሁኔታ ተስፋ በመቁረጡ እጅ ለመስጠት መወሰኑም ነው እየተሰማ የሚገኘው። አንደኛ ዓመት የስልጣን ዘመናቸውን እያከበሩ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ ዓመት ያከናወኗቸውን ስራዎች በተመለከተ መግለጫን ሰጥተዋል። በዚህ መግለጫቸውም የህዳሴ ግድብን በተመለከተ የተናገሩት ንግግር እጅግ አነጋጋሪ ሆኖ ተገኝቷል። ትራምፕ ከግድቡ ጋር በተያያዘ ያሉት ነገር እንደሚከተለው ነው። ኢትዮጵያ ትልቅ ግድብ አላት። ግድቡን ፋይናንስ ያደረግነውም እኛው ነን። ናይል ሲባል የማውቀው ግብጽ ነው። ግብጾች በቂ የውሃ መጠን የላቸውም። በህዳሴው ምክንያት ኢትዮጵያና ግብጽ ወደ ጦርነት ሊገቡ ነበር። ነገር ግን እኔ ወደ ጦርነት እንዳይገቡ አድርጋለሁ። አሁንም አንድ ነገር ማድረግ አለብኝ ብለዋል ፕሬዝዳንቱ እየሰጡ ባሉት መግለጫ ላይ። የኢትዮጵያ ህዝብ በባህር በርና በሀገር ብሔራዊ ጥቅም ጉዳይ ላይ አንድ አይነት አቋም ሊኖረው እንደሚገባ የህዝብ ተወካዮች ምክር ቤት አባል ዘካሪያስ ኤርኮላ ተናገሩ። የምክር ቤት አባሉ ዘካሪያስ ለአዲስ ዘመን ጋዜጣ እንደገለጹት የኢትዮጵያ ባህር በር አልባ መሆን ከቅኝ ግዛት ዘመን ጀምሮ የነበረ ሴራ ውጤት ነው ብለዋል። በወቅቱ የነበሩ ኃይሎች ኢትዮጵያ የጥቁር ህዝቦች የነጻነት ተምሳሌት በመሆኗ ይህንን ኩራት ለመስበርና ሀገሪቱን ለማዳከም ሆን ብለው መውጫዎቿን በመዝጋትና በማጥበብ ቂማቸውን መወጣታቸውን ያስረዱት። ከዚህ ቀደም የነበረው የታሪክ ሂደት የህዝብን አስተያየት ባላካተተ መልኩ መወሰን ትልቅ ክፍተት መሆኑንም አንስተው አሁንም ጉዳዩ በህግ ያልተመዘነ
በመሆኑ በቂ መከራከሪያዎችን በማቅረብ ድርድር ማድረግ እንደሚቻልም ጠቁመዋል። ከፍተኛ የህዝብ ቁጥር ያላት ሀገር ያለ ባህር በር ተዘግቶባት መቆየቷ ለቀጠናውም ሆነ ለዓለም ማህበረሰብ ስጋት ሊሆን እንደሚችልም የገለጹት የምክር ቤቱ አባል መፍትሄው ዓለም አቀፍ የውሃ ህግንና የትራንዚት መርሆችን ተከትሎ በሰላማዊ ውይይትና በሰጥቶ መቀበል መርህ ባህር በር ማግኘት መሆኑንም አብራርተዋል። የህዝብ ተወካዮች ምክር ቤት የምርጫ አዋጁን በማሻሻል በዲጂታል ቴክኖሎጂ የታገዘ ግልጽ ዲሞክራሲያዊና ፍትሃዊ ምርጫ ማከናወን የሚያስችሉ ምቹ ሁኔታዎች እንዲፈጠሩ ማድረጉን የምክር ቤቱ አፈ ጉባኤ ታገሰ ጫፎ ገለጹ። ተጨማሪውን ይዘናል፣ ተመልክተን እንመለስ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ሀገራዊ ጠቅላላ ምርጫ የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም እንዲከናወንና ድምጽ መስጫውም ግንቦት 24 ቀን 2018 ዓ.ም እንዲሆን መወሰኑ ይታወሳል። ቦርዱ ይህንን ታሳቢ በማድረግ ከግብአት ማሟላት እስከ ስልጠናና የግንዛቤ ማስጨበጫ ስራዎች የተለያዩ ዝግጅቶችን ማድረጉን አስታውቋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ለኢትዮጵያ ዜና አገልግሎት እንዳሉት የኢትዮጵያ ብሔራዊ ምርጫ ቦርድ በሀገሪቱ ምርጫና ድምጽ ውሳኔ የሚያካሄድ ገለልተኛ ህገ መንግስታዊ ተቋም ነው። ቦርዱ በህገ መንግስቱ መሰረት ሰባተኛው ሀገራዊ ምርጫ ለማካሄድ በቂ ዝግጅት ማድረጉን በሪፖርቱ ማረጋገጡን ገልጿል። ምክር ቤቱ ሰባተኛው ሀገራዊ ጠቅላላ ምርጫ ፍትሃዊ፣ ሰላማዊና ተአማኒነት ያለው ሆኖ እንዲጠናቀቅ አስፈላጊ የህግ ማሻሻያዎችን ማድረጉን ጠቁመዋል። በተለይም አዋጅ ቁጥር 1162 ህዝባር 2011ን በማሻሻል የእጩዎችና የመራጮች ምዝገባ እንዲሁም ሌሎች የቦርዱ ስራዎች በዲጂታል ቴክኖሎጂ የታገዙ እንዲሆኑ አስቻይ ሁኔታ መፍጠሩን አብራርተዋል። የሲቪል ማህበራት ድርጅቶች ምርጫውን በመታዘብና ለመራጮች ግንዛቤ በመፍጠር ረገድ ወሳኝ ሚና እንዳላቸውም ገልጸዋል። መንግስት በኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ መሰረት የምርጫውን ግልጽነትና ተአማኒነት የሚያሳልጡ ዝግጅቶችን እያደረገ መሆኑ ተናግረዋል። የሰባተኛው ሀገራዊ ጠቅላላ ምርጫ ሂደት በብሔራዊ መግባባት እንዲወሰን ጥረት እየተደረገ መሆኑን ጠቅሰውም ለምርጫው ስኬታማነት ሁሉም አካላት የድርሻቸውን እንዲወጡ ጥሪ አቅርበዋል። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ምዕራብ ባዶዋቾ ወረዳ የተፈጸመው ድርጊት መላውን ማህበረሰብ በታላቅ ሀዘንና በድንጋጤ ውስጥ ጥሏል። ሰብአዊነትን በረሳና የሰው ልጅ ሕሊና በእጅጉ በሚያቆስል ሁኔታ አንድ ወጣት በገዛ ወላጅ እናቱና በእህቱ ላይ በፈጸመው አሰቃቂ ጥቃት የሁለቱም ህይወት በአሰቃቂ ሁኔታ ሊያልፍ ችሏል። እናት ለልጇ ዓለም ሆና ሳለች እህት ደግሞ የቤት ብርሃን ተደርጋ በምትታይበት በኢትዮጵያ ባህላችን ውስጥ ባደግንበትና ፍቅርን ባገኘንበት እቅፍ ውስጥ ይህ ድርጊት ወጣትነት ጉልበትና አቅም እንጂ ንጹሃንን የማጥቂያ እንዳልሆነ ዳግም እያስታወሰ ሲሆን በተለይም ወጣቶች ከጥፋት መንገድ ተመልሰው ለአካባቢያቸውና ለሀገራቸው ጠቃሚ ዜጋ እንዲሆኑ ታላቅ መልእክትንም ያስተላልፋል። እንዲህ ያለውን እኩይ ተግባር በፈጸመው ግለሰብ ላይ ህጉ የሚፈቅደውን ከፍተኛ እርምጃ በአስቸኳይ ተወስዶ ሌሎችን ማስተማሪያ እንዲሆን የብዙዎችም ጥሪ ሆኗል። የዓለም አቀፉ የገንዘብ ድርጅት IMF የምስራቅ አፍሪካ አጠቃላይ ዓመታዊ ጥቅል ምርት GDP እንደ አውሮፓውያኑ አቆጣጠር በ2025 $598.6 ቢሊዮን መድረሱ ተገልጿል። ዝርዝር አለን። ምስራቅ አፍሪካ በአፍሪካ አህጉር በየጊዜው ከፍተኛ ለውጥ የሚያስተናግድና ስትራቴጂካዊ ጠቀሜታ ያለው ቀጠና ነው። ከ300 ሚሊዮን በላይ ህዝብ የሚኖርበት ቀጠና ከፍተኛ የሰው ሀብት ያለው ሲሆን ፈጣን የወጣት ህዝብ እድገትና የገበያ ተደራሽነት መስፋፋት እየታየበት ይገኛል። የዓለም አቀፉ የገንዘብ ድርጅት IMF የምስራቅ አፍሪካ አጠቃላይ ዓመታዊ ጥቅል ምርት GDP እንደ አውሮፓውያኑ አቆጣጠር በ2025 $598.6 ቢሊዮን መድረሱንም ገልጸዋል። ኢትዮጵያን ጨምሮ በአፍሪካ ፈጣን የኢኮኖሚ እድገት እያስመዘገቡ ያሉ ሀገራት የሚገኙበት ቀጠና ነው ምስራቅ አፍሪካ ግብርና፣ ቁም እንስሳት፣ ኢነርጂ፣ ማኑፋክቸሪንግ፣ ንግድ፣ ትራንስፖርት፣ የኢኮኖሚ ኮሪደሮች እንዲሁም በፍጥነት እያደገ የመጣው ዲጂታል ኢኮኖሚ እምቅ የኢኮኖሚ አቅሞቿ ናቸው። ከመልክዓ ምድራዊ አቀማመጥ አንጻርም የኢትዮጵያ ከፍታማ ስፍራዎች፣ የታላላቅ ሐይቆች ተፋሰስና የአፍሪካ ቀንድ ዝቅተኛ ቦታዎች ይጠቀሳሉ። ከቀይ ባህር እስከ ህንድ ውቅያኖስ ምስራቅ አፍሪካን የአፍሪካ መካከለኛው ምስራቅ እንዲሁም የዓለም የማሪታይም ንግድ መተላለፊያ መስመሮች ይገኙበታል። ይህ ስትራቴጂካዊ አቀማመጥ ምስራቅ አፍሪካ በዓለም አቀፍ ንግድ፣ ሎጂስቲክስ እና ጂኦፖለቲካ ውስጥ ያላትን ሚና አሳድጓል። ቀጠናው ለመረጋጋትና ለትብብር ያለው ጠቀሜታም በቀላሉ የሚታይ አይደለም። ለብዙ ክፍለ ዘመናት በምስራቅ አፍሪካ የሚገኙ የተለያዩ ማህበረሰቦች በንግድ፣ በፍልሰትና እንዲሁም የባህል ትስስር ተጋምደዋል።
በዘመናዊ ዓለም ይህ ታሪካዊ ትስስር ለቀጠናዊ ትስስር ጠንካራ አስተዋጽኦ ያለው ነው። በሀገራት በጋራ የሚገነቡ መሰረተ ልማቶች፣ የተሳናሰኑ ፖሊሲዎችና የሰዎችና እቃዎች ነጻ ዝውውር የኢኮኖሚ እድገትና አጠቃላይ ልማትን የሚያሳልጥ ነው። ቀጠናዊ ትስስር የተበታተነ ገበያ ወደ አንድ ማዕቀፍ ለማምጣት ተወዳዳሪነትን ለማሳደግና በሚሊዮኖች ለሚቆጠሩ ዜጎች በተለይም ወጣቶች የስራ ዕድል ከመፍጠር አኳያ አስተዋጽኦ ቁልፍ ነው። ምስራቅ አፍሪካ እንደ ዕድሎች ሁሉ በርካታ ፈተናዎች ያሉበት ቀጠና ነው። በአየር ንብረት ለውጥ ምክንያት የሚፈጠረው ድርቅና ጎርፍ፣ ግጭት፣ መፈናቀል እንዲሁም የልማት ተደራሽነት ፍትሐዊ አለመሆን በዋናነት የሚነሱ ጉዳዮች ናቸው። እነዚህ ድንበር ተሻጋሪ ፈተናዎች ከተናጠል ይልቅ የጋራ ተግባር ምላሽን ይፈልጋሉ። ፈተናዎችን ከግምት በማስገባት በቀጠናው በተደጋጋሚ ለሚከሰተው ድርቅና የከባቢ አየር ችግር የተቀናጀ ምላሽ መስጠት የሚያስችለው ተቋማዊ ማዕቀፍ ከ40 ዓመታት በፊት ወደ ስራ ገባ። ይህ ተቋም የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ነው። በኢትዮጵያ 309 መገናኛ ብዙሃን ተመዝግበው ፈቃድ አግኝተው እየተንቀሳቀሱ እንደሚገኝ ተገለጸ። በአሁኑ ሰዓት በሀገራችን በኢትዮጵያ መገናኛ ብዙሃን ባለስልጣን በህጋዊ መንገድ ፈቃድና ምዝገባ አግኝተው የሚንቀሳቀሱ የብሮድካስት፣ የበይነ መረብ፣ የህትመት እንዲሁም የውጭ መገናኛ ብዙሃን ቁጥር 309 ደርሷል። በዚህ መሰረትም 175 የብሮድካስት፣ 20 የህትመት፣ 35 የውጭ ሚዲያ ኮረስፖንዳንት፣ 73 የበይነ መረብ፣ 5 የክፍያ ኢንተርኔት ብሮድካስት፣ 1 ነጻ የኢንተርኔት ብሮድካስት መገናኛ ብዙሃን በባለስልጣኑ ምዝገባና ፈቃድ አግኝተው እየተንቀሳቀሱ ይገኛሉ ተብሏል። ከነዚህም ውስጥ 254ቱ በስርጭት ላይ የሚገኙ ሲሆን 55ቱ ደግሞ በዝግጅት ላይ ያሉ ናቸው። በባለስልጣኑ ባለፉት 6 ወራት ለ39 የመገናኛ ብዙሃን በፍቃድና ክትትል ዘርፍ የፍቃድና የብቃት ማረጋገጫ ሰርተፍኬት አገልግሎት ተሰጥቷቸዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፉት ዓመታት የዘርፉን እድገት ለማፋጠን ባካሄደው የህግና የአሰራር ለውጥ መገናኛ ብዙሃኑ በቁጥር በአይነት እንዲሁም በተደራሽነት እድገት እንዲያስመዘግቡም አስችሏል። በመሆኑም በቅርብ ዓመታት በተደረገው የሚዲያው ምህዳር መሻሻል መገናኛ ብዙሃን ለዜጎች መረጃ የማግኘት መብትና ብቁ መገናኛ ብዙሃን በጎ ተጽዕኖ መፍጠር እንዲችሉ በኢትዮጵያ ሚዲያ ልህቀት ማዕከል አማካኝነት ለጋዜጠኞች እየተደረገ ያለውን ፕሮፌሽናል ስልጠና ስራ አንዱ ማሳያ ነው። ባለስልጣኑ የመገናኛ ብዙሃኑን አዋጅና ሌሎችን የሀገሪቱን ህግጋት መሰረት በማድረግ የብሮድካስት አገልግሎት የፍቃድ ሁኔታን ይወስናል፣ ፈቃድ ይሰጣል፣ ያድሳል፣ ያግዳል፣ ይሰርዛል። አበበች ጎበና በጎ አድራጎት ማህበር ሆስፒታሉን ለማስፋፋት የሩብ ቢሊዮን ብር ገቢ ማሰባሰቢያ ንቅናቄ የህይወት ታሪክ ፊልም ይፋ በማድረግ ላይ ይገኛል ተባለ። ለ46 ዓመታት የዘለቀው የአበበች ጎበና በጎ አድራጎት ድርጅት የቀድሞ ጥንካሬውን ለመመለስ እንቅስቃሴን ጀምሯል። ዝርዝር አለን፣ ተመልክተን እንመለስ። በሁለት ህጻናት እንክብካቤን የተጀመረው ለ46 ዓመታት የዘለቀው የአበበች ጎበና በጎ አድራጎት ድርጅት የቀድሞ ጥንካሬውን ለመመለስ ይሻል ሆስፒታሉን ለማስፋፋት የሩብ ቢሊዮን ብር ገቢ ማሰባሰቢያ ንቅናቄና የህይወት ታሪክ ፊልም ይፋ በማድረግ ላይ ይገኛል። የኢትዮጵያውያን የርህራሄ ተምሳሌትና የሀገር በቀል በጎ አድራጎት ድርጅት ፈርቀዳጅ የሆነው የአበበች ጎበና በጎ አድራጎት ድርጅት ዛሬ ላይ ትልቅ ሀገራዊ አደራን ተሸክሞ ይገኛል። ታሪኩ የሚጀምረው በ1972 ዓ.ም ነው። መስራቿ ወይዘሮ አበበች ጎበና ለግሸን ማርያም ንግስ በሄዱበት ወቅት በድርቅ ምክንያት ወላጆቻቸውን ያጡ 2 ህጻናትን ታቅፈው ወደ አዲስ አበባ ሲመለሱ ዛሬ ለደረሰበት ትልቅ ተቋም የመሰረተ ድንጋይ ይጥላሉ ብሎ ያሰብ አልነበረም። ወይዘሮ አበበች በወቅቱ የነበራቸው 14 የባቡር ወፍጮዎችና ሰፊ መሬት ለዚህ በጎ ዓላማ በመስጠት የግል ሀብታቸውን ለወገን ፍቅር ሰጥተዋል። ድርጅቱ በሂደት እያደገ መጥቶ በአንድ ወቅት በአዲስ አበባ፣ በኦሮሚያ በጋሞ ጎፋና በሰሜኑ የሀገሪቱ ክፍሎች እስከ 2 ሚሊዮን የሚደርሱ ዜጎችን በጤና በትምህርትና በአቅም ግንባታ ይደግፍ እንደነበር ይታወሳል። ሆኖም ግን ከመስራቿ ህልፈት በኋላ ድርጅቱ መድረስ ከሚገባው ልክ ሳይደርስ መቆየቱ ይነገራል። የድርጅቱ ዋና ዳይሬክተር አቶ እሸቱ አረዶ እንዳስረዱትም ወይዘሮ አበበች ጎበና ድርጅቱን ለኢትዮጵያ ህዝብ አደራ ሰጥተው ነው ያለፉት። አሁን ላይ ድርጅቱ በቀጥታም ሆነ በተዘዋዋሪ ከ10,000 በላይ ዜጎችን እየረዳ ቢሆንም በተለይ እናቶችና ህጻናት ሆስፒታሉ ካለው ወቅታዊ ቴክኖሎጂና ፍላጎት ጋር ተወዳዳሪ ሆኖ እንዲቀጥል ሰፊ ማስፋፊያ ግንባታ ያስፈልገዋል።
ለዚህም ነው የሩብ ቢሊዮን ብር ገቢ ማሰባሰቢያ ንቅናቄ በይፋ የተጀመረው። የዚህ ንቅናቄ አንዱ አካል የሆነው 5 ዓመታትን እየፈጀው አበበች ጎበና የተሰኘው የህይወት ታሪክ ፊልም የመስራቿን የ7 ዓመት የልጅነት በጎነት ጀምሮ እስከ ትልቅነታቸው ያለውን ውጣ ውረድ የሚተርክ ፊልም ነው። ፊልሙ ከትርፍ ይልቅ ትውልዱ የበጎነትን ትርጉም እንዲረዳና ድርጅቱም የገቢ ምንጭ እንዲያገኝ ታስቦ የተዘጋጀ መሆኑ ተገልጿል። በህብረተሰብ ጤና ላይ ከፍተኛ አደጋ ሊያስከትሉ የሚችሉ ጥራታቸውን ያልጠበቁ ከ13100 ኩንታል በላይ የጨው ምርቶች በቁጥጥር ስር መዋላቸውን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር ነጋይ ስሜ ለመገናኛ ብዙሃን በሰጡት መግለጫ እንደተናገሩት ምርቶቹ በቁጥጥር ስር ሊውሉ የቻሉት ባለስልጣኑ ከሚመለከታቸው አገራት ጋር በመተባበር ባከናወነው የተቀናጀ ክትትል ነው። አፋር አፍዴር ወለላ እንዲሁም ባርዋቅ የሚል የአምራች ስያሜ የተለጠፈባቸው እነዚህ የጨው ምርቶች ብሔራዊ የአዮዲን ይዘት መስፈርትን የማያሟሉ መሆናቸውን አቶ ነጋሽ ገልጸዋል። በተጨማሪም ምርቶቹ ለምግብነት ከመቅረባቸው በፊት መከናወን ያለበትን የማጠብና የማጽዳት ሂደት ሳይደረግላቸው ለገበያ የቀረቡና ለሰው ልጅ ጤና ጎጂ መሆናቸውንም አብራርተዋል። ባለስልጣኑ የአምራቹን ማንነት ይበልጥ የማጣራት ስራ በቀጣይ እንደሚሰራ የገለጹት ምክትል ዋና ዳይሬክተሩ ከጸጥታ አካላት ጋር በመቀናጀት መሰል የቁጥጥር ስራዎች በሌሎች የምርት ዘርፎች ላይ ተጠናክረው እንደሚቀጥሉም ነው ያረጋገጡት። ምርቶቹ ለገበያ ሳይቀርቡ በመጋዘን ውስጥ እንደተከማቹ መያዛቸውንም አመልክተው ህብረተሰቡ የምግብ ምርቶችን ሲገዛ ጥንቃቄ ማድረግ እንደሚገባም ጥሪ አቅርበዋል። በኦሮሚያ ክልል በግማሽ ዓመቱ የህዝቡን ማህበራዊና ኢኮኖሚያዊ ተጠቃሚነትን እያሳደጉ የልማት ስኬቶች መመዝገባቸውን የክልሉ ፕሬዝዳንት ሽመልስ አብዲሳ ገለጹ። ተጨማሪውን ይዘናል፣ እንደሚከተለው ይቀርባል። የኦሮሚያ ክልል የመንግስትና የፓርቲ 6 ወራት የስራ አፈጻጸም ግምገማ በአዳማ አባገዳ አዳራሽ መካሄድ ጀምሯል። አቶ ሽመልስ አብዲሳ በዚህ ወቅት እንደገለጹት በክልሉ በግማሽ ዓመቱ ድህነትን ማስወገድ የሚያስችሉ በርካታ ማህበራዊና ኢኮኖሚያዊ የልማት ስራዎች ተከናውነዋል። በተለይም የህዝቡን ማህበራዊና ኢኮኖሚያዊ ተጠቃሚነትን ለማረጋገጥ የተቀረጹ የልማት ኢኒሼቲቮች ውጤታማነት የተሻለ ደረጃ ላይ መሆኑን ተናግረዋል። በተለይም በግብርና ዘርፍ የምግብ ሉዓላዊነትን ለማረጋገጥ የተጀመሩ ስራዎች የከተማ ልማት እንዲሁም ሌሎች ስራዎች ትልቅ ውጤት የተገኘባቸው መሆናቸውን ገልጸዋል። እነዚህ ውጤታማ ስራዎች ቢከናወኑም አሁንም የአፈጻጸም ጥራት ጉድለትና መንጠባጠብ፣ ሙስናና ብልሹ አሰራር የአገልግሎት አሰጣጥ ውስንነትን የሚጠቅሱ ናቸው ብለዋል። የክልሉ አመራር በተገኘው ውጤት ሳይዘናጋ ለተሻለ ውጤትና የህዝቡን ተጠቃሚነት ይበልጥ ለማሳደግ ትጋቱን መቀጠል እንዳለበትም አሳስበዋል። በተጨማሪም የኑሮ ውድነትንና የስራ አጥነትን ችግር የመቀነስ ስራዎች በበለጠ ትጋት እንደሚቀጥሉ አስረድተው የህዝብ ተሳትፎን ማሳደግ፣ ገቢን አሟጦ መሰብሰብ፣ የቁጠባ ባህልን ማሳደግና ሌሎች ስራዎችም የቀጣይ ትኩረት አቅጣጫዎች ናቸው ብለዋል። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ከፍያለው ተፈራ በበኩላቸው በክልሉ ሰላምን በማስፈንና ልማትን በማፋጠን በኩል የተሻለ ውጤት መመዝገቡን ገልጸዋል። በተለይም የህዝብ የመልካም አስተዳደር ቅሬታን ለመፍታት መሶብ የአንድ ማዕከል አገልግሎት አሰጣጥ ተደራሽ ከማድረግ አንጻር የተሻለ ስራ መሰራቱን አንስተዋል። በዚህም የአንድ ማዕከል አገልግሎት አሰጣጥ በክልል ደረጃ ከተጀመረበት 5 ከተሞች ወደ 11 ከተሞች ማስፋት ስራ እየተከናወነ መሆኑን ጠቁሟል። በመድረኩ የክልሉ ፕሬዝዳንት ሽመልስ አብዲሳ፣ የጨፌ ኦሮሚያ አፈ ጉባኤ ወይዘሮ ሰዓዳ አብዱራህማን፣ የክልሉ ምክትል ፕሬዝዳንት አወሎ አብዲ፣ በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ከፍያለው ተፈራን ጨምሮ በየደረጃቸው ያሉ አመራሮች ተገኝተዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ወደ እናንተ እየደረሱ የሚገኙትን የዛሬ ዕለተ ረቡዕ የቀን መረጃችንን ነው እየተመለከታችሁ የምትገኙት። ዜናዎቻችን አሁንም እንደቀጠሉ ናቸው። ከባህር ማዶ ወደ ያዝናቸው አለፍን። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ጋር በስልክ ተወያዩ። ሁለቱ መሪዎች በውይይታቸው የሁለትዮሽ ግንኙነትን ማጠናከር እንዲሁም በሰላምና ደህንነት፣ በንግድ እንዲሁም ኢንቨስትመንት እንዲሁም በቀጠናዊ መረጋጋት ዙሪያ ትብብራቸውን ስለማስፋት መክረዋል። ውይይቱ ዋና ቀጠናዊና አህጉራዊ ጉዳዮችን የዳሰሰም ሲሆን ሁለቱ መሪዎች ለአፍሪካዊ አንድነትና ለጋራ ብልጽግና ያላቸውን ቁርጠኝነት በድጋሚ ማረጋገጣቸውን የሶማሊያ መንግስት የዜና ወኪል ሶና በዘገባው አመልክቷል። በቅርቡ ሶማሊያ ከተባበሩት አረብ ኤምሬትስ ጋር የነበራትን
ሁለንተናዊ የጸጥታ እንዲሁም የመከላከያ ስምምነቶችን በይፋ ካቋረጠች ከጥቂት ቀናት በኋላ ከኳታር ጋር የመከላከያ ትብብር ስምምነትን መፈራረሟ ይታወሳል። ይህም ሶማሊያ ከተለያዩ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነቶችን እያጠናከረች መሆኗን ከሚጠቁሙ ዘገባዎች መካከል አንዱ ነው። በመጨረሻም ዜና ስፖርት። ሴኔጋል የክብር አቀባበልና ሽልማት ተበረከተላቸው። የአፍሪካ ዋንጫ አሸናፊዋ ሴኔጋል በዳካር ደማቅ አቀባበል ሲደረግላቸው በሀገሪቱ ፕሬዝዳንት የተለያዩ ሽልማቶችም ተበርክቶላቸዋል። ወጣቱ የ45 ዓመቱ ፕሬዝዳንት ባሲሩ ዲዮማዬ ፋዬ $535,000 ለቡድኑ አባላት የገንዘብ ሽልማትን ማበርከት ችለዋል። በተጨማሪም የመሬት ሽልማት ሲበረከትላቸው 1500 ካሬ መሬት በዳካር ዋና መሀል ከተማ፣ $135,000 ለቤት ግንባታ የሚሆን ሽልማት ለእያንዳንዱ ተጫዋቾችም አበርክተዋል። ለአሰልጣኝ ክፍሉ እንዲሁም የቡድኑ አባል ለነበሩ አካላት ደግሞ $90,000 እንዲሁም 1000 ካሬ መሬት ተሰጥቷል። በድምሩ የሀገሪቱ መንግስት $6.2 ሚሊዮን በላይ እንዲሁም 68,000 ካሬ መሬት ሽልማት ለቡድኑ አባላት አበርክቷል። የሀገሪቱ ፕሬዝዳንት ከተጠቀሱት ሽልማቶች በተጨማሪም ይህንን ድል ላሳኩ የቡድኑ አባላት የክብር ኮማንደር ማዕረግን ሰጥተዋቸዋል። ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እስካሁን የደረሱትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘው።